ፍቅር አብርሃም እንደምናውቅ የመጀመሪያው ነው። ገባ አይደለ? አሁንም አብርሃምን ታፈቅረዋለች ፍቅር አሁንም ማለት ነው። ሩታን ከርታት ደግሞ ድጋሚ ደግሞ አብርሃም የራሷ ካደረገችው ይኸው ክዬ ማለት ለኛለ ሁለቱም ስቶች አስመሳይ ናቸው። ሁለቱም ሩታም ሆኖ ፍቅር አስመሳይ ስቶች ናቸው። እኔም ሳዘነኝ ሄርሜላ ብቻ ነች ምስኪኗ ተታላ፣ አንዴ አብርሃም ትታለላለች፣ አንዴ በሩታ ትታለላለች። እንደ በግ እየመሯት ያለችው ሩታ ሄርሜላ ነች። ምሳዘነኝ እሷ ነች። እኔ ፍቅርም ማለት አስመሳይ ነች፣ ሩታም አስመሳይ ነች። ፍቅር የወንድ ልጅን ባግል ጥሩ አይደለም። ገባሽ? ትክክለኛው ሰው ይጥፋ። ቢያንስ ዳጊ የሚባል ልጅ ጓደኛሽ ነበር፣ አብራችሁ ብዙ ነገር ያሳለፋችሁ ነበር። ዳጊ የሚባል ቢያንስ አንቺ ለሷ አያሳዝንሽም? አንድ ትክክለኛ እያለቀሰ እየተፈቀፈቀ ደግሞ ነው ወንዶቹ የሚፈቀፈቀውት ነገር ነው እንጂ በጣም እያለቀሰ በጣም የሚያሳዝን ልጅ ነው። ጠፋ። ትክክለኛ ሰው ወንድ አሰዳዮች ነው። እያለቀሰ ነው ደውሎ ነገረኝ። ዳጊ የሚባለው ማለት ነው። ቡቺ ምን ሆና ነው? ቢያንስ ነግራኛ አትሄድም ምናምን ነገር ያየ ነው። የሩታን አስመሳይነት የሩታ እባብነትን ያየ ነው። በዚህ ናልክ ሰው አምኖ በጣም ማለት መታመን ማለት በጣም ከባድ ነገር ነው። ማመን መታመን ለራስ ነው። በዚህ ናልክ ወርደሽ ሄርሜላ ጋርሽ ማስመሰልሽ እሷ ለመጉዳት መሞከርሽ ማለት የሚያሳየው እባብነትሽን ብቻ ነው። ከዚህ ውጪ ምንሽ የሚያሳየው። ከዚህ በኋላ ሩታ መልካም ሴት ነች የሚነኝ ሰው ካለ ገደል መግባት ከራሷ ገደል መግባት ይችላል። ሁላችሁም አንድም ሰው ነገ መጥቶ ሩታ መልካም ነች እንዴ ማንንም ሰው አልፈልግም አብራችሁ ገደል መግባት ትችላላችሁ። እንዳጠቃላይ ሩታ ማለት አስመሳይ ሰው ነች። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ያው ቤተሰቦች ትላንት ብዙ ነገር አይታችኋል። ደስ የማይሉ ነገሮች ተፈጥረዋል። ደሳስ የማይሉ ነገሮች ተፈጥረዋል። ቤተሰቦች ፍቅር ያው የራሷን ስሜት ድጋሚ ለአብርሃም ነግረዋለች እንደምታፈቅረው። በቃ እንደዚህ አይነት ነገሮች ነው ያየን የነበረው። ስሜት እንዳላት የድሮ ነገር እንዳገረሽባት አይነት ነገር ነው ያየን የነበረው። ያው እንደዛ ባይሆን ደስ ይለን ነበር። እንደዛ ባይሆን ይሄ ነገር በጣም ደስ የሚል ነገር ነበር። ግን አሁንም ነገሮች በቃ ሊበለሻሹ ነገር አይነት ነገር ነው የተደረገ ያለው። ፍቅርም ሌላ ስሜት ኖሯት ነው የመጣችው እዛች ጋር። ያ ነገር ደግሞ ጥሩ ነው ብዬ አላስብም። ሰው ለማስታረቅ ብሎ መጥቶ ድጋሚ ሌላ የሳስማሉ ነገሮች ሲፈጠሩ ብቻ ይደብራል። እንዴ ድጋሚ መልካም ሴት ነሽ ብለን እንድስናስብ ለካ ሐሳብሽ ሌላ ነገር ነው። ፍቅር ሐሳብሽ ለካ አብርሃምን ከሩታ ለመውሰድ ነው ሐሳብሽ። ያ ነገር ደግሞ በጣም ደስ አይልም። ያለፈ ታሪክ አልፏል። ብዙ ነገር አሳልፋችኋል ከዚህ በፊት። ግን ይሄ ነገር ሊቀጥል አይችልም። ገባሽ? ያ ያለፈ ስማይዱ ነገር ተፈጥሯል። ትላንት አብርሃም ስሜት እንዳላት አይነት ነገር ፍቅር ስታሳይ ነበረ። ደስ አይልም። እኔ እንጃ እኔ ግራ እየገባኝ ነው ምን አይነት ዘመን ላይ እንዳለ። ሁሉም ተነስቶ በቃ እወዳለሁ አፈቅራለሁ ቀልድ ሆኗል መሰለኝ። እኔ ምን አይነት ጊዜ እንደተፈጠረ አላውቅም። ይሄ ነገሮች በጣም ነው የሚደብረው። እና ያው ሄርሜላም ጋር ትንሽ መደባበር ነገር መጥቶባቸዋል። ሩታምና ሄርሜላም ደስ የማይል ነገሮች ተፈጥረዋል። ግን ያን ነገር በማስተካከል ሲገባቸው ራሱ ነው መጀመሪያም ያን ነገር ማስተካከል ሲገባው በራሱ መንገድ ነገሮችን እያበላሽ ያለው አብርሃም ነው። ራሱ ሰው ይጠራል፣ ድጋሚ ሰው ያባል እንትን ይላል፣ አክት ብሎ ይተፋል፣ ሰው ይጠራል። እንደዛ አይነት ነገሮች የተከሰቱ ነው ቤተሰቦች። እና ኪዬን ጠርሼዋለሁ። እንዴት ሩታን ትክዳታለች? ሄርሜላ ኖ ሩታ እንዴት ሄርሜላን ትክዳታለች? አብረዋን ነበር ወይ እንደዚህ ያደረጉ የነበረው? ትላንት ደውሎ በጣም ደስ የማይል ነገሮች የተፈጠረ ነበር ከኪዬ ጋር። ለምን ይሄ ነገር ውስጥ የገቡት አብረው ነው እየተከላከሉም የነበረው አብረው ነበረ። ግን አሁን ለምንድን ነው የምትከዳት ሩታ ሄርሜላን ለምንድን ነው የምትከዳት ምናምን ነገር ብሎ ደውሎ ኪያ በጣም ተናዶ እንትን እያለ ነበር። በእንደዚህ ያክል ምናምን ነገር ተፈጥሯል እና እንደዚህ አይደለም ብዬ ላስረዳው በጣም ጓብሎ ጭራሽ አዲስ አበባ ሜጃ አግኝቻት ለሀገራት ፈልጋለሁ ስለ አይረፍ ከአብርሃም ጋር ነው የምትጣላው ከአናቤል ጋር ነው የምትጣላው ምናምን ነገር ብዬው አስቁሜው ላገኝ ብዬ ጠይቄዋለሁ። ቤተሰቦች ያ ነገር ስላለ የጠበቅነው ነው። ደስ የማይል ነገሮች ተፈጠረ ያለው እና ያው እየመጣ ነው መሰለኝ ኪያድ ደስ የማይል ነገሮች ተፈጥሯል። ብቻ ያወራዋል ያለውን ነገር ሰላም ሰላም ሰላም። የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሜዳን እግዚአብሔር ይመስገን መልካም ሁሉ ሰላም። እኛ እንግዲህ እግዚአብሔር የተመሰገነ ሁሉ መልካም ሁሉ ሰላም ነው። እንግዲህ አንዳንድ ነገሮች እያገኘ ያለነው በዚህ ሰዓት ይመስለኛል። ቡቼ የነገራችሁ ይመስለኛል። እንግዲህ ካሜራዎች ጠብቀኝ እንደምን ተስፋ አደርጋለሁ እንደሚነግራችሁ አንዳንድ ነገሮች ላይ ብዙ ነገሮችን አይተናል፣ ብዙ ነገሮችን ሰምተናል። ከዛም በኋላ ተተረፈ ደግሞ እንደገና ብዙ ካዲዎችንና ብዙ አስመሳይ ሰዎችን ያመረተ ያለንበት ጊዜ ያደርሰናል። እንግዲህ
ማስመሰሉ አዲስ ባንሆንም ግን ደግሞ በዚህ ልክ የወረደ ስራ መሰራቱ ወርዶ የሞራል ጥግም ማሳየቱ ትንሽ ይደብራል እንጂ አዲስ አይደለም። ማስመሰሉ አዲስ አይደለም። እንደ ስር ቡቼ ሊከፋው ይችላል የሆነ ነገር ግን ያው ቡቼም ይክዳል ብዬ አላስብም። ማለት አንዳንዴ እንግዲህ አእምሮአችሁ የሚቀበሉት ነገሮች አሉ። በዚህ ልክ ቡቼ ነገሮችን አይቀበልም ወይም ደግሞ ነገሮችን በዚህ ልክ ከእውነታው ይርቃል የሚል ሀሳብ የለኝም። ትክክለኛ ቡቼ ቴንክ ዩ በቃ ይሄ ነው ምሻርዳል ስለ ምን ታውቃለህ? ልክ ነህ። ሄርሜላን ሸውዳታለች ሩታ። አብረው ነበር ነገር ውስጥ የገቡት፣ አብረው ነበር የተከላከሉ የነበረው። እንደዛም ሆኖ እኔ አሁን አብርሃም አሁንም ድረስ መፈለግሽ ለኔ ትክክለኛ ነሽ ብዬ አላስብም። እንደ አይምሮሽ ካላመመሽ በስተቀር አሁን አብርሃምንም ድጋሚ መፈለግ ማግኘት እንደዚህ ማድረጉ እኔ ተገቢ ነው ብዬ አላስብም። በጣም ዊርድ የሆነ ነገር ነው። እንደዚህ አይነት ሰውን ማብረሽ እንድትኖሪ አልፈቅድም። ደስ አይልም። የትም ተንዘላዝሎ እየመጣ ድጋሚ ለሱ እንደዚህ መቆርቆር፣ ድጋሚ ደግሞ ከፍቅር ጋር ሆነሽ ያው ሄርሜላ ላይ ያረሽባት ነገር ደስ አይልም። ብዙም ኪዬም በጣም ደብሮት ማታ እየነገረኝ ነበረ። ማለት እንግዲህ ብዙ ጊዜ እኔ ከቡቼ ጋር ከተዋወቅን ማለት በጣም ረጅም ጊዜዎች ነው። እኔና ቡቼ ከተጓ ማለት አብረን በጓደኝነትም እኔ ላገባ ማለት ማግባት ራሱ ቢኖርብኝ ሚዜ የማደርገው ቡቼ ነው። ግን ደግሞ በዛ ሁሉ ነገሮች ራሱ ያን ማድረግ ያለ እኔና ቡቼ በጣም ብዙ ተፈጥሯል። አንድም ቀደም እኔና ቡቼ ጣልታና ቀን ባችን የተነሳ እኔና ቡቼ ማለት ነው። ማለት እንግዲህ እሱ የሚያስበው ሀሳብ አለ፣ እኔ የማስበው ሀሳብ አለ። ግን ደግሞ ያ ነገር ላይቶናል እኔና ቡቼ ማለት ነው። አራት ቡቼም ኪዬ ትክክል አይደለም ብሎ የሚለው ልክ ከኔ ጋር የሀሳብ መለያየት ነበረብን። አስቀይሞኛል በዛው ልክ ማለት ነው። ግን ደግሞ የተቀየመው የነበረበት ምክንያታችን ምንድን ነበረ? ለአንድ ለነፈዘ ሰው ለንፍጭል ሰው ነበረ። ማለትም እንግዲህ ሴቶችን እየቀያየረ ያለ ሰው በዚህና ልክ መጣራት አልነበረብንም። ከዛም ካለፈ በዛ ባለፈ ከተረፈ ደግሞ እንደገና ደግሞ ማላችን የማይጣሉት የነበሩ ሰዎች ደግሞ ሩታና ሄርሜላ ነበሩ። ሩታና ታሩቃ ባሰብንበት ሰዓት ደግሞ የና ቡቼ ደግሞ ሰላም አወርደን ማንንም ሳይገባብን ማናችን ምንም ሳንል ታርቀን ነገሮችን ፈተን ነበረ እና ቡቼ ማለት ነው። ግን ደግሞ ቡቼ ይሄ ነገር አሁንም ደስተኛ የሚያደርገው ከሆነ ሩታ የሰራችው ስራ ደስተኛ የሚያደርገው ነገር ከሆነ እኔ አሁንም የምነግራችሁ ነገር ከቡቼ ጋር አሁንም መጣላት አለብን ማለት ነው። ኪዬ እየነገርኩ ነበረ። ሩታ ምንም አይነት ነገር ትክክለኛ ነገር አድርጋለች ብዬ አላስብም። አንደኛ ነገር ስለ ሄርሜላ ላይ ያደረገችው ነገር በጣም ነው የሚደብረው። አብረው ነበር ይሄን ነገር እየተወጡ የነበረው። ከጀርባውና ከፍቅር ጋር ያደረገች ያለው ነገር ደስ አይልም። እና ሁለተኛ ነገር ደግሞ ሩታ አሁንም በቃ አብርሃምን ለምን እንደማትይው አንቺ ፍቺ በቃ ምንድነው? በጣም ይደብራል። በዚህ ያክል መውረድ ትክክል ነው ብዬ አላስብም። ማለት ልታፈቅዱ ትችያለሽ። በቃ ተይ ቢያንስ እንዲህ ሚዲያ ላይ ወጥተሽ ስለሱ ስሜት እንደዚህ ባታወሪ ደስ ይለኛል። እኔ የምሬ ነው የምልሽ። ምንም አይነት ጥቅም የሌለው ሰው ነው አብርሃም ማለት። እኔ እንጃ ልቡ 10 ቦታ የተበተነ ሰው ገባሽ? 10 ቦታ የተበተነ ሰው ጋር ደግሞ ምንም እንዴት ተሰብስበሽ ታገኝ ይችላል ስሜት በቃ ብታዩ እኔ ደስ ይለኛል። ምንም አይነት ጥቅም የለው ምንም። ስለዚህ ቢያንስ ቤተሰብ አታሰድቢ ሩታ፣ ቤተሰብሽን አትሰድቢ። በቃ ተይው አብርሃም በቃ ተይውሽ። ሌላ ሺህ አብርሃም እኮ ይመጣል። በእንድን በዚህ ያክል እንደዚህ መውረድ ሌላ እንግዲህ አንድ ሹሩባ የተሰራ አብርሃም ቢሄድ ሌላ አብርሃም ሹሩባ የተሰራ አብርሃም ይመጣ ይችላል። በዚህና ልክ እናንተንም መውረድ ማለት እኔ እውነት ስነግራችሁ እንዴት ብዬ አስረዳችሁ ማለት የሴቶቹ ክብር የእናንተ ክብር ማለት በጣም ይደበረኝ። እሺ ፍቅርን እስተዋት በቃ ኦልሬዲ ቤተሰብ አንድ ነገር አሁን መናገር ፈልገው ነገር አብርሃምን አሁንም ፍቅር ታፈቅሯለች አብርሃም በዚህና ልክ ድጋሚ ደግሞ አሁን ደግሞ አዲስ ምናየው ደግሞ ጦርነት ደግሞ አዲስ ምናየው ደግሞ ድራማ ደግሞ እንዳዲስ ይጀምራል። ላይፋቸው ሁሉ የድራማ የሆኑ ሰዎች እኮ ናቸው እንዴ! ለምንድን ነው ግራ የምታጋቡን? ግራ ተጋብታችሁ እኛም ግራ ተጋብተን መወሰን የማንችልበት ነገር ላይ ከዚህም ከዛም እያባላችሁ ከአንድ ሰው ብቻ ለምታባሉን ከብዙ ሺህ ኦዲየንስ ነው የምታባሉን ከብዙ ሰዎች። አንድ አብርሃምን የሚያኮላሸው ሰው ይጥፋ። የምሬ ነው የምላችሁ። አንድ የሚያኮላሸው ሰው ይጥፋ። የምር በጣም አብርሃም ቢኮላሽ ኖሮ ሲጀመር ማለት ነው እንደዚህ አይነት ነገር ውስጥ ማንም ሰው አይገባም ነበር። አብርሃም ቢኮላሽ ኖሮ ማንኛውም ሴት ልትቀርበው አትችልም ነበር። ስለዚህ አንድ የሚያኮላሸው ሰው ይጥፋ። እስቲ ቢያንስ ጥሩ ነገር ስሩ። እስቲ የምትቀርቡ ሴቶች ራሱ ትቷችሁ እንደሚሄድ ታውቃላችሁ አይደል? ቢያንስ ለማኮላሸት ሞክሩ።
ምንድነው ጥቅሙ? አሁን እሱ ጋር ደርሳችሁ ምን አይነት ጥቅም ነው የምታገኙት? አሁን ፍቅር መጣሽ፣ እሺ ምንድነው? ምን ለማድረግ ነው? ድጋሚ አሁን ሌላ መንጨጨት፣ ሰውን ለማስለቀስ። እኔ ሲጀመር አላማረኝም። ይሄ ጸጉሩን ከተቀለለ ሰዓት ጀምሮ ጸጉሩን ሹርባ መሰራት ከጀመረ ጀምሮ ያለው ነገር ወንድ ልጅ ደግሞ ጸጉር ደግሞ ሹርባ አይሰራም። አረበይ በጣም እንደውም አሚሮ ምናምን ተሰርቶ ነበረ። ከዛ ፈታው ደወልኩለትና አሚሮ አሁኑኑ ይሄን ሹርባ ፈታ ወይ ላጫለሁ አልኩት። ደነገጠ። እንደዛ ነው ያለው። ሰምቻለሁ። ስለ ከልጅነቱ ጀምሮ እያከበረ የሚኖር ልጅ ነው እና ወዲያ በቃ የተፈታው ነው ለቡቼ። አሁን ላይ አንድ ነገር መናገር ፈልገው ነገር ማለት ነው። አሁንም ደግሞ ታያለ ከሩታ ካልቀማቻት ፍቅር ከይ ማለት ለኛለ መጀመሪያም ተናግሬያለሁ። አሁንም እንደምናገረው ከሩታ ቀመታ ፍቅር አብርሃምን የራሷ ታደርገዋለች። ይሄ ነው ግልጹ። ምንም ነገር የለውም። አሁንም ስሜቷ እንዳለቀች ያስታውቃል። አሁንም ለአብርሃም ስሜት አላት። አሁንም ጉንጭ መሳም ምን አመጣው? እሺ ለበቀል ከነበረ ነገረችው። ጉንጭ መሳም ምን አመጣው? ቀጣይ ከንፈሩ ልትስሞ ነው እንዴ? ጉንጭ መሳም ምን አመጣው? ነገር ይስ በዚህ ነው ያለ ወይስ ጉንጭ መሳም አለ ሚሽኑ ላይ ያለበት ነው ማለት ተልኮ ላይ ያለበት አብሮ ማድረግ የሚቻለው ጉንጭ ይሳምቹ ነው ልቡን እንደዚህ ያደርጉት እኮ ልጁም እኮ መቀላውጥ ቃል መቀላውጥ እኮ አይችልም እኮ። አዎ ልጁ ምንድነው የእናንተ ጋጋታነት ነው። ባይዘቤ አብርሃምን ሊያበላሽው የቻለው ምንድነው የሴቶቹ ጋጋታ። ገባችሁ? አንዳንድ ወንድ ልጅ ምን እንደሚያስብ ታውቃላችሁ? ሁሉም ሴት ሲቀርበው የተወደደ አይነት ነገር ይመስለዋል። ስለዚህ ለምርጫ በጣም ይከብደዋል። ዛሬ ከአንደኛው ጋር እያለ አላስፈላጊ ነገሮችን ያደርግባችኋል እናንተ ላይ መጨረሻችሁ። ከዛ አኝኮ ይተፋችኋል። ብዙ ሴቶችን እንኳን አኝኮ ተፍቷል። አብራ ይሄ ምን ግልጽ ነው ለሱ። እንደ ማስቲካ ምን አኝኮ ይተፋል። አኝኮ ይጥላችኋል። ምንም ፍቅርንም አሁንም ወድጄዋለሁ ብለሽ መተሻል። ከዛ አንቺንም እንደዚህ ካረገ በኋላ አኝኮ ነው የሚተፋሽ። ግልጹ ልንገርሽ፣ አይቀጥልም ካንቺ ጋር። ህይወቴን አበላሽተዋል እንደዚህ ብለዋል። ህይወታችሁን ተበላሽ አይደል? አንቺም ወለሽ እሱም ወለደ እኮ በቃ ራሳችሁ እየመጣችሁበት ልጁ ላይ ድጋሚ እኛ ሌላ ነገር አታወርዱን በእናታችሁ። ከዛ ወንድማችን ጋር እኛንም በርግጥ አናን ታውቃለህ ምን እንደሆነ ጅፊት እኮ ስጋ አስቀምጣ አትብለው ማለት እኮ አይቻልም አይደል እንዴ? ያ ማለት ደግሞ እንግዲህ እሱ ጋር ሴት ተቀምጦ አትንካ ማለት ከባድ ነው። ምን ነገር ጭራሽ አይሆን ታውቃለህ። እንዴት ነው እንዲህ አስቀምጠለት ጅቡን ስጋ ሰጠው አትብለው? እንዴት ነው የማይበላው? ዞሮ አየህ ጅብናት ይባላል አይደል? እንግዲህ ቀርባችሁ ነገር እሱን ድጋሚ ወቀሳ እንደውም አይሆንም። ጥፋተኛ እንደው እናንተ ናችሁ፣ ሴቶቹ ናችሁ። ክብራችሁ ወጣችሁት እናንተ። መንገብገብ ወንድ የለም እንዴ? እኔ ኢትዮጵያ ውስጥ ብዙ ወንድ እኮ አለ። የምሬ ነው። ሩታን ብትሆኚ ፍቅርን ብትሆኚ እንትናም ማነች ሄርሜላን ብትሆኚ ብዙ ወንዶች አሉ ኩልል ያሉ ማለት ነው። ለምንድን ነው በእንደዚህ ያክል እንትን ፍቅር? እንደውም ዳግ የሚባል ልጅ ጋር ነበራት ኬዝ ምን እንደሆነ አላውቅም። እሱ ነው ሰው አይደል የመጣችሁ ራሱ። ግን አንቺ የወንድ ልጅም ባራሱ አይደብር? የራስሽ የሆነ ማንነት አለሽ አውቃለሁ። ግን ሩታ አሁንም ቢሆን በአብርሃም ምክንያት ቤተሰብሽን እያሰደብሽ ነው። ገባሽ? አባትና እናትሽን እያሰደብሽ ነው። በቃ ባንቺ ምክንያት ብዙ ሰው እየተረበሸ ነው። ገባሽ? ያ ነገር ደግሞ ዋጋ ያስከፍልሻል። ነገር ከቤተሰብሽ የሚበልጥብሽ ነገር የለም። ገባሽ? ለክብርሽ መጠንቀቅ አለብሽ። የሆነ ሰው መጣና አብርሃም ሲነካ ሮጠሽ ሄደሽ ጀፍ የምትዩን ነገር አቁሚ። በቃ ፊት ለምን እንደምትሰጪው ልጅሽ አለ። ከልጅሽ ጋር ሆነሽ መኖር ነው ያለብሽ። ሌላ ምንም አይነት ነገር ደስታ ስለምትይ ደግሞ ደስታ የሚባል እሱ እኔ እንጃ። እሱን አኮላሻው አሁን ደስታ የሚባል ልጅ ነበር። እኔ አብርሃም ይሆናል እኔ መርፌ አስወግተህ ይሆን አላውቅም፣ መርፌ ተወጋም ወይ ማጋገሚያ ገብቶ ይሆን አላውቅም። ደስታ የሚባል ጠፋ፣ ደብዛው ጠፋ። እኔ ነበር ይዤ መጣሁት። እንደዚህ ይሆናል ብዬ አላሰብኩም። ማርያምን ህይወቱ እንደዚህ በላሻል ብዬ ነው ማቱ ሲከተትኩት ነኝ። በርግጥ አልዋሽም፣ ግን መርፌ ያስነክታችሁት ነው ወይ? የሱ ልጅም በራሱ ምን ያደርጋችሁ? ደስታም የት አድርጋችሁ የት አስገብታችሁት ነው? ያን የመሰለ ምስኪን ልጅ የት በኔ በኩል ነው የመጣው? ከአውሮፓ እንደመጣ አውሮፓ ላይ ብዙ ልማቶች ይሰራ ነበር። ዛሬ ግን የት ነው ያለው? የምሬ ነው የምልህ ኪዬ፣ የት እንዳለ አላውቅም። ምን አይነት መርፌ ነው ያስወጋችሁት? እና አሚሮ በዚህ አጋጣሚ ደግሞ እንግዲህ ደስታ የት እንዳለ ማወቅ በጣም ብዙ ሰዎች አሉት። ደስታን የት እንዳረጋችሁት ሁሉም ሰው ማወቅ ይፈልጋል። ክፉ ነገርም አድርጋችሁበት ከሆነ የሳምቲንግ የሆነ ነገር አድርጋችሁበት ከሆነ ደስታን ለቤተሰቡ መለሱት። ደስታን ቤተሰቦቹ ይፈልጉታል። እንግዲህ ደስታ የት እንዳለ ማወቅ ሁሉም ይፈልጋል ማለት ነው። ቡቼ እንግዲህ አላፊ እና ፍቅር ደግሞ በጣም ባለጌ ነሽ። እንደፈለግሽ መሆን ትችያለሽ ከልጁ ጋር አይደለም መሳሳም ምናምን እንደፈለግሽ መሆን ትችያለሽ። ግን
ነገ ግን አኝኮሽ እንደሚተፋሽ አብርሃም ከሌሎቹ ሰዎች ትማሪያለሽ ብዬ አስባለሁ። ጥቅም ቦታ ብቻ እንደምትደርሺ ፍቅር አውቃለሁ እኔ ግልጹ ልንገርሽ፣ ጥቅም ያለው ነገር ውስጥ ብቻ የብዙ ሰው መንባ ስላለብሽ አውቃለሁ። ገባሽ? የብዙ ሰው መንባ አለብሽ እና ጥቅም ያለ ቦታ ላይ እንደምትደርሺ ስለማቅ ነገ ግን አብርሃም አኝኮ ሲተፋሽ እንደምታለቅሽ አውቃለሁ። ወይ ደግሞ ሩታዬ ይቅርታ ብለሽ እንደ ልማድሽ እንደምትሄጂ አውቃለሁ። ግን ካሁኑ አስበሽ ነገሮችን ባይምሮሽ አስበሽ ብትመለሽና ወደ ዳግም የሚባል ልጅ ጋር ብትመለሽ ይሻልሻል ብዬ አስባለሁ።